ትፈቅጂኛለሽ? አሁን ላይ ሆኜ ሳስበው በቦታው ላይ ሆኜ ግን የሚሆነውን ነገር መገመት አልችልም። አዎ እርግጠኛ ሆኖ እንኳን እንደዚህ ያደርጋሉ ማለት ከባድ ነው። ለነገሩ ተመስገን በእኔና በአንተ መካከል አይፈጠር። ይኸውልሽ መርቲ፣ ባልም በዚህ ልክ ሙሉ አድርጎ መሳል ግን አንድ ነገር ቢፈጠር እንደሚጎዳ ታውቂያለሽ። ኧረ በስመ አብ በል። ምንም ነገር አይፈጠርም፣ አትጨነቅ ደርዬ። ይልቅ ናፍቀኸኛል። እኔም አልተናገርኩም እንጂ እኮ ናፍቀሽኛል። ከዚህ ቤት በወጣ ትፈልገኛል? እንዴት ልትወጪ ነው እንዴ? አይ እንዲሁ ድንገት። አዎ እከተልሻለሁ። በምትሄጂበት ቦታ ሁሉ እመጣለሁ። እንዴ ለምን ትፈልገኛል? ጥሩ ልጅ ስለሆንሽ ነው። እኔ ጥሩ ልጅ ነኝ ናታ? አዎ። እባክህ ተሳስተህ እንዳይሆን። አልተሳሳትኩም። አንቺ በጣም ምርጥ ልጅ ነሽ። ግን ቆንጆ ነሽ እኮ። እንዴ ምንድን ነው ቁንጅና ደጋገምክብኝ? ሁለት ጊዜ ሰላምታ አንዱ ለነገር ነው ይባላል። ግን አፍቅረሽ አታውቂም? ኧረ አውቃለሁ። ከምርሽ ነው? አሁን ምግብ አፍቅሬ አውቃለሁ። ቆይ አሁን ምግብ ይፈቀራል እንዴ? ከራባ ነው። በቃ ምግብ ብቻ ነው የምታፈቅሪ? ሰው አፍቅረሽ አታውቂም? ምን አይነት ሰው? ወንድ? አላውቅም። ወደፊት ሳታፈቅሪ? አላውቅም። የምር ግን ሳትደብቂ ንገሪኝ እስቲ። ከይቢ ጋር ቆይ ፍቅር ብንጀምር ደስ ይልሻል? ማለቴ ብንጋባ ደስ ይልሻል? እንዴ አንተን ከተመቸህ ለምን አይለኝም? ሲጀመር ልትጋባ አይደል የምትጓተቱት? የምትጓተቱት? አግኝቼሻለሁ፣ ቀንተሻል ዳጣ። ኧረ እባክህ እኔ ብትጠበስም አትሸተኝም። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? ሰላምታዬ በያላችሁ ቤተረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ቤተሰቦቼ እንዴት ናችሁ? ሁሌ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ በዛሬው ቪዲዮ በጣም የሚያጓጓድ ላይ ነው ያለ ነው ማለት ነው። እሱ ምንድነው እንግዲህ የዳጣ በጣም ሲጠበቅ የነበረው የዲኤንኤ ውጤት ዛሬ ዲኤንኤ ውጤታቸው ተሰጥተዋል ማለት ነው። እሱም እንግዲህ ጋሽ ደረጀና ዳጣ ቀጥታ ሆስፒታል ሂደዋል ውጤቱን ለማምጣት። እንግዲህ ውጤቱን ለማምጣት ከመሄዳቸው በፊት ጋሽ ደረጀ አዳሩን ሰሞኑን እሱ ብቻ ሳይሆን ዳጣን ጨምሮ በጣም እየተጨነቁ ነበረ ማለት ነው። ምክንያቱም ይሄ የሁለታቸው ሚስጥር ብቻ ነው፣ ሌላ ሰው የሚያውቅ ማንም ሰው የለም። በዳጣ በኩል እንግዲህ ሞገስ ያውቃል፣ ከዛ ውጭ ግን ሌላ የሚያውቅ ሰው ማንም የለም ማለት ነው። እንግዲህ ሁለታቸው ብቻ ሂደው ዲኤንኤ ውጤታቸውን ሰጥተው መተው ነበረ። አሁን ውጤቱ መጥቷል ተብሎ ተደውሎላቸዋል። ሊያመጡ እየሄዱ ነው ጋሽ ደረጀና ዳጣ። ግን ሰሞኑን ዳጣ በጣም ስትጨነቅ ስታስብ ነበረ። እንግዲህ እንዳያችሁት ሞገስም ጋር ሂዳ ሞገስ አሁን ምን ይሻለኛል፣ ባይሆንስ አባቴ ባይሆንስ፣ በባለፈው እኮ ኤቢ አስመርምራለች፣ ስለዚህ ያ ነገር እውነትስ ባይሆን የሚል ነገር በሀሳቧ እየተመላለሰባት ነበረ። እንግዲህ ሞገስም ከኛ በላይ የሚያስብልን እግዚአብሔር አለ፣ አምላክ አለ። ስለዚህ እኔ ከለ የሚያስጨንቅሽ መሆን የለበትም። ዛሬ እኔ እና ያለው ብለሽ አላሰብሽም ነበር። ይሄን ያሳየሽ አምላክ ደግሞ ነገ ጧት ምን እንደሚፈጠር አታውቂም። ስለዚህ የሚሆነውን ነገር ሁሉ በጸጋና በእንትን መቀበል ነው ብሏታል ማለት ነው። ጋሽ ደረጀም እንግዲህ መኪና ውስጥ ሲሄዱ ሆስፒታል ከመሄዳችን በፊት አንዳንድ ነገሮችን እስኪ እናውራ፣ ይሄ ውጤት እንደተጠበቀው ባይመጣስ ምን ታስቢያለሽ ብሏት ነበር ጋሽ ደረጀ። አይ ሞገስ ምን አለ መሰለህ፣ እግዚአብሔር አምላክ አለ። ስለዚህ ከኛ በላይ ለኛ የሚጨነቅልን አምላክ አለ። ስለዚህ ዛሬን ይሄንን ያሳየኝ አምላክ ነገ ጧት ደግሞ የተሻለ እንደሚይዝልኝ አልጠራጠርም። ስለዚህ ምንም የሚያስጨንቀኝ ነገር የለም። ያው እንደ ሰው አስባለሁ፣ አዎ፣ ግን ደግሞ ምንም ማድረግ አልችልም ከሆነ ሰየው ደስ ይለኛል። አባቴ ብትሆን እህቶቼ እነ አቢጌልና ውሃ እህቶቼ ቢሆኑ ይሄን የመሰለ ቤተሰብ ባገኝ በጣም ደስተኛ ነኝ። ግን ደግሞ ካልሆነ ምን ይደረጋል ብላ ነበረ ዳጣ። እንግዲህ ጋሽ ደረጀም በጣም ነው መልሷ የገረመውና በጣም ትገርሚያለሽ፣ በቃ ህይወት ነው ማለት ነው በዚህ ልክ እንደዚህ ያጠነከረሽ ነበር ያላትና፣ አዎ ህይወት ነው ያጠነከረኝ። ምክንያቱም ሰው ተወደቀ ከተሰባበረ በኋላ ነው የሚጠነክረው። ስለዚህ ከዛ አንፃር ነው አባዬና ይሄን ይመስላል ብላው ነበረ። ጋሽ ደረጀም አይ ምንም ነገር የሚፈጠር ነገር የለም፣ ግዴታ ይሄ ነገር ልጄ ነው የምትወኘው፣ እኔ መጀመሪያ እንዳየውሽ ነው የደነገጥኩት፣ ስለዚህ ልጄ ነሽ ምንም አትጠራጠሪ ብሏት ነበረ ማለት ነው። ከዛም እንግዲህ ተያይዘው ወደ ሆስፒታል ሄደዋል። በእርግጠኝነት ውጤቱ አባትና ልጅ ናቸው። ምን አለፋችሁ አባትና ልጅ ናቸው። ለምን አትሉኝም? ምክንያቱ ደግሞ ናቸው። በቃ እንዴ
ለምን መሰላችሁ? ምክንያቱም አባትና ልጅ ለመሆናቸው ያየናቸው በፊት ብዙ ነገሮች አሉ። ለምሳሌ የመጀመሪያው ታሪካቸው መመሳሰል፣ ሁለተኛ ደግሞ የሰላም በጣም አሁን ላይ ራሱ ዳጣ ቤት ባለመኖሯ ሰሞኑን ምን እያስጨነቃት እንዳለ ራሱ ሰላም በጣም ሲያስጨንቃት ነበረ። ያን የሚሰማ ስሜት ፊሊንጓ በጣም ውስጧ በጣም እንትን ያለ ነበረ። በዛ ላይ ደግሞ ሰላም እንዳያችሁት ልጇ ጠፍቶባታለች። ልጅ የጠፋባት እንግዲህ ብታስታውሰው ነገር አለ። በድሮ ማለት በፊት ልጁና ምንም ሳታውቀው በተፈጠረ እርግዝና እንግዲህ ልጇ እንደጠፋችባት ታውቃለችና ለዛም ነው በባለፈው አይታችሁ ከሆነ ዳጣን ስትመርቃት ሰላም ምን አለቻት? ወልደሽ አሳድጊ በቃ ማለት የወላድ መካን አትሁኚ ነበር ያለቻት። ያ ማለት ምንድነው? እሷ የወለደቻት ልጇን እቅፍ አድርጋ ልጇን እቅፍ አድርጋ ማሳደግ አልቻለችም። ሁለተኛ ደግሞ አሁን ላይ እንግዲህ ነፍሰ ጡር ናት። ሰላም እንደምታውቁት ያረገዘችውም ከጋሽ ደረጀ ነው እና ልጄን ስም ማን አልኳት መሰለህ ብላ ለጋሽ ደረጀ ተኮም ማረገችው። ማን አልኳት? ምትኬ አልኳት አለች። ምትኬ ማለት አንደኛ የራሷ ምትክ ናት፣ ሁለተኛ ደግሞ ወልዳ የጠፋችባት ልጇ ምትክ ማለት ፈልጋ ነው ማለት ነው። ጋሽ ደረጃንም ነካ ያረገችው ምትኬ ብያታለሁ ያለችው ለዛ ነው። ምክንያቱም ጋሽ ደረጃ ያንን የድሮውን ታሪክ ስለሚያውቅ ያችኑ ልጄን መልሼ ተካኋት ለማለት ነው እንግዲህ ምትኬ ብያታለሁ ብላ እንግዲህ ነገረችው ነበረ። ግን ጋሽ ደረጃ ሀሳቡ አልመጣለትም። ሁለተኛ ማድረጉንም እሱ የሚያውቀው ነገር ስለሌለ በስካር መንፈስ ስለሆነ እንግዲህ እንደዛ አድርጓል ማለት ነው። ሌላው እንግዲህ ጋሽ ደረጀ ወይዘሮ ማርታን ምን እያስጨነቀ ነው ስትለው እንግዲህ ዳጣ ጉዳይ ነው ብላ ነበረና ምን አገባ አንተ ታዲያ እሱ ራሱ ሲንዘላዘል ላስረገዛት ልጅ አንተ ምን አስጨነቀህ ነበር ያልሽው? እንዴት አያስጨንቀኝም ሚስቱ አታውቅም፣ በዛ ላይ እንደዚህ በጣም ብሎ እንግዲህ ነግሯት ነበረ። እሱ ሀሳቡ የራሱ ስለሆነ ነው እንግዲህ በዛውም ጥያቄውን አስታኮ ይሄ ነገር የተፈጠረው የኔ ቢሆን ምን ትያለሽ ብሏት ነበርና ምን ማለት ነው? እንዴት አሰብከው? ምን ስትል አሰብከው? ሲቀጥል ይሄን ጥያቄ እኔ አንተ ከምትጠይቀኝ ይልቅ እኔ መልሼ ጠይቅ። እኔ ባንተ ላይ እጄ ሌላ ልጅ አርግዤ በወልድ ምን ትለኛለህ ስትለው ፈታሻለሁ አለ። ስለዚህ እኔም በዚህ ባለውበት ስሜት ሌላ ልልህ አልችልም። በቃ እኔም ይሄንኑ ነው የምልህ። ስለዚህ በሰዓቱ አትታይ የሚሆነውን ነገር ደግሞ አላውቅም ነው ያለችው ማለት ነው። ጋሽ ደረጀም እውነት ነው አንተስ ምን ታስባለህ ስትለው አይ መወሰን አልችልም ነበር ያላትና እና እኔም ሆነው ይሄ ነው። ሲቀጥል ደግሞ አንተ እኮ እንዴት እንደዚህ ታስበው ቻልክ? ይሄ ዝም ብለው እነሱ እየተንዘላዘሉ እንደዚህ ያደረጉትና ምን ስትለው እንግዲህ ወይዘሮ ማርታ አይ ጋሽ ደረጀ አይ ወዶ እኮ አይደለም ሰው እንደዛ አይነት ነገር የሚፈጠረው ምናልባት በአንዳንድ ስህተቶች ሊፈጠር ይችላል። ስለዚህ ለዛ ነው የሚሆነው ምናምን ብሏት ነበረ። ግን እሷ ምንም አልተዋጠላትም። በልሄ ነገር ምንም አያሳስቡ የወለደባት ይጨነቅ። ሲቀጥል ደግሞ አንተ እንዲሁ በመካከላቸው ነገር ቢፈጠር ምን ትያለሽ ብሏት ነበረ። አረታው እንዴ አንተ እኮ ለዛ እኮ ነው አይቼ ገምቼ ያገባው። በዛ ላይ ደግሞ እዚህ እስከምንደርስ ድረስ ምርጥ ባለቤት የሆንከው እኮ ለዛ ነው የምወድህ የማከብር እኮ ለዛ ነው በጣም ነው እኮ እንትን የምልህ ምናምን ብላ እንግዲህ የራሷን ፍቅሯን ገልጻለት ነበር። ባልን ግን ወይም የተዳራጋር በዚህ ልክ እምነት መጣል የሆነ ነገር ቢፈጠር ማለት በዚህ ልክ እምነት መጣል እና እንግዲህ በዚህ ልክ እንደሚሰብር ታውቂያለሽ አይደል? እምነት መጣል በባል ላይ ሲላት እንግዲህ ወይዘሮ ማርታ ያለችው ምንድነው? እባክህ እሱን ተው ምንም አይፈጠርም በስመ አብ በል። ሲቀጥል ደግሞ ምንም አይፈጠርም ይልቁንስ ናፍቀኸኛል ነበር ያለችው ማለት ነው። እንዴ ኧረ ወይዘሮ ማርታ ምን አስባ ነው? አብራ ተኝታ ናፍቀኸኛል። ምን አይነት ቋንቋ ነው ጋይስ? አማርኛ አይደል እንዴ ነው? ሌላ ናፍቀኸኛል ማለት አማርኛ በአማርኛ ናፍቀኸኛል ማለት ሰውና ሰው ሲራራቅ ነው። እሷ እንዲያልጋ ላይ ተቀምጣ ማለት ነው ናፍቀኸኛል። እኔም ፈርቼ ነው እንዴ ስላልተናገርኩ ነው እንጂ እኔም ናፍቀሽኛል አላለም። ኧረ መላላት ትላላችሁ። ሌላው ደግሞ እንግዲህ ዳጣ ከዚህ ቤት ቢወጣ ናታንን ትፈልገኛለህ ብትለው አዎ በሄድሽበት እከተልሻለሁ ብሏታል ማለት ነው። ያው እንግዲህ አቢጌል ደግሞ ይሄን ሰሞን ጥሩ ሰው ለመሆን እየሞከረች ነበረ። ግን ምን ዋጋ አለው? ባህሪ ከባድ ነው። ወዲያው ቅይስ ያደርጋታል። ግን ደግሞ ጻድቅ ነው ሶሴት እየመሰለች ከናታን ጋር እንዲህ ከሽ እያለች ትገኛለች። እንግዲህ ናታንም ግራ ገብቶታል። አሪፍ ነው ቆንጆ እየሆነሻል እያለ እንግዲህ አብሯትም ሄድ እያለ ነው ከልቡ ሳይሆን ያው ከአንጀቱ ሳይሆን ከአንገቱ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ እንገናኝ። ሰላም ቆዩ። በያላችሁበት ሰላም ይድረሳችሁ። ባይ ባይ።